የኢትዮጵያ ደራሲያን ለትውልድ አበርክተው ያለፉት ውለታ ግዙፍ ነው። ታሪክን፣ ባህልን፣ ትውፊትን ቅርስ አድርገው አስቀምጠዋል። ዛሬ ሀገር በነጻነት ኮርታ እንድትኖር ያደረጉ አርበኞችን፣ የጦር መኮንኖችን፣ ባለውለተኞችን ገድለ ስብዕናቸውን ከትበው ያኖሩልን እነዚህ ደራሲያን ናቸው። በዛሬው ኢትዮጵያዊ ስንክሳራችን ጥቂቶቹን አንስተን እናወጋቸዋለን። ጥበቡ በለጠ። ውድ የአሃዱ ቤተሰቦች ኢትዮጵያ እንደ ሀገር እንድትታወቅ፣ እንድትጠና፣ እንድትመረመር ያደረጉ ጸሐፊያን፣ ደራሲያን፣ ባለቅኔዎችና ጠቢባን ናቸው። ከነርሱ መካከል በዘመናዊት ኢትዮጵያ ምስረታ ውስጥ የጎላ አበርክቶ ያላቸውን እነዚህን ልሂቃን ወደ ኋላ ዞር ብለን እየዘከርናቸው በእነርሱና በዚህ ትውልድ መካከል ያለው የሐሳብ ድልድይ እንዲጠናከር ያበረከቱትን ውለታ ማስታወስም ግድ ይላል። ምክንያቱም ኢትዮጵያ ማነች ብለን ብንጠይቅ እማኝ ሆነው ብቅ የሚሉት መጻሕፍት ናቸውና፣ ደራሲያን ናቸውና። እነዚህን መጻሕፍት የሰጡንን ጦማሪያንን፣ ብዕረኞችን በዛሬው ኢትዮጵያዊ ስንክሳራችን ጥቂቶቹን እንዘክራቸዋለን። ጥበቡ በለጠ ነኝ። ኢትዮጵያ በጥቁር ዓለም ውስጥ በነጻነት የኖረች ሀገር ናት ሲባል ትርጉሙ ብዙ ነው። ከነዚህ ውስጥ አንዱ የራሷ ፊደል፣ ቁጥርና ቋንቋ ኖሯት መጻፍ፣ ማንበብ ብሎም መማር መቻሏ በራሱ ዋነኛውን ስፍራ ይዛል። ኢትዮጵያ የማንነቷ፣ የሉዓላዊነቷ፣ የክብሯ ጉዳይ ሳይነካ በኃያልነት ቆይታለች። በ19ኛው መቶ ክፍለ ዘመን ውስጥ ጥቁርና ነጭ ወይም አፍሪካ፣ ቀረብ ስናረገው ደግሞ በኢትዮጵያና በአውሮፓ ትልቅ የልዩነት ወቅት የተከሰተበት ነበረ። ይህ አውሮፓ ወደ ስልጣኔ፣ ወደ ኢንዱስትሪ አብዮት ሲቀላቀል፣ አፍሪካ ደግሞ ሙሉ በሙሉ በሚባል ደረጃ ከኢትዮጵያ በስተቀር ወደ ቅኝ አገዛዝ ሥርዓት ውስጥ የወደቀችበት ጊዜ ነበረ። ኢትዮጵያም ብትሆን የራሷ መንግሥት ቢኖራትም ማዕከላዊነቷ የተሸረሸረበት፣ አንድነቷ የላላበት ጊዜ ነበረ። እናም የአውሮፓ ልማት በፍጥነት ሲስፋፋ አፍሪካ ብሎም ኢትዮጵያ በውስጥም በውጭም ተጽዕኖ ስር የወደቁበት ጊዜ ነበረ። ኢትዮጵያ ከሌሎች የአፍሪካ ሀገራት የተለየችበት የበርካታ ልጆቿ የጸረ ኮሎኒያሊዝም ተጋድሎ ያጎናጸፋት የድል ታሪክ ነው። ይህንን አኩሪ ታሪኳን ጠብቃ እንዳትጓዝ ውስጥ ለውስጥ በመከፋፈልና ብሔራዊ አንድነቷን በመሸርሸር ረገድ ብዙ ሴራ ይሰራ እንደነበር ቀደምት ጸሐፊያን አያሌ የጽሑፍ ሰነዶችን አስቀምጠውልን አልፈዋል። ኢትዮጵያ ከቅኝ ገዢዎች መንጋጋ ውስጥ እንዴት እንደወጣች በማራኪ ብዕሩ ከትቦ ያለፈው አርበኛው ደራሲውና ጋዜጠኛው ተመስገን ገብሬ ነበረ። ለምሳሌ ኢትዮጵያ በአንድ ወቅት ባለውለተኛ ልጇ የነበረ ሊቅ፣ በሌላ ጊዜ ደግሞ ለፋሽስት ኢጣሊያ ወራሪ ባንዳ በመሆን የሠራበትን ታሪክም እናገኛለን። ይህ ሰው ደራሲ ነበረ፣ ጠቢብም ነበረ። ከአድዋ ጦርነት በፊት በኢጣሊያ ሀገር ይማር ነበረ። እዚያ በትምህርት በነበረበት ወቅት አጤ ምኒልክ ኢትዮጵያ ውስጥ ከኢጣሊያ ጋር የውጫሌ ውልን ይዋዋሉ ነበረ። በዚህ ውል ውስጥ አንቀጽ 17 የኢትዮጵያን ሉዓላዊነት ለኢጣሊያ አሳልፎ የሚሰጥ መሆኑን የተናገረው የመጀመሪያው ሰው ይህ ኢጣሊያ ውስጥ እየተማረ የነበረው ኢትዮጵያዊ ወጣት ነበር። ስሙም አፈወርቅ ገብረ ኢየሱስ ይባላል። አፈወርቅ ገብረ ኢየሱስ የአድዋን ጦርነት ክብሪት የጫረ፣ መንግሥትን፣ ንጉሥን፣ ሀገርን ያነቃ ኢትዮጵያዊ ነበረ። ከአድዋ ድል በኋላ ኢጣሊያ 40 ዓመታት ቆጥራ ፋሽስት ፓርቲ መስርታ ኢትዮጵያን ስትወር ይህ የአድዋን ጦርነት ክብሪት የጫረ ባለታሪክ በአሳዛኝ መልኩ የፋሽስቶች ባንዳ ሆነ። የኢትዮጵያ ታሪክ መጻሕፍትና ደራሲያን እንዲህ አይነት የሕይወት ውጣ ውረድ የሆኑ ውደቶችን ይተርኩልናል። አንዱ ጀግና ሌላ ባንዳ የሆኑበትን ታሪኮችን ስንመረምር ሀገር ያለፈችባቸውን ውጣ ውረዶች እንረዳለን። መጻሕፍት ብስሉንም ጥሬውንም ያወጉናል።
ሀገረ ኢትዮጵያ ከሌሎቹ የአፍሪካ ሀገራት ተለይታ በነጻነት የኖረችበት ገድል ብዙ ወጎች፣ ታሪኮች እየተመዘዙ ይወሱበታል። ትርክቶች ወይም ናሬቲቭስ በማለት ፈረንጆቹ የሚጠሯቸው ኢትዮጵያዊ ታሪኮች ሀገርን በነጻነት ጠብቀዋል። የኢትዮጵያ ደራሲያን የሀገርን ዳር ድንበር ሲገልጹ እንዲህ የሚል ትርክት አላቸው። የሀገር ልብስ ነጠላው፣ ቀሚሱም በጣም የሚያምረው ዳር ዳሩ ላይ ባለው ጥለቱ ነው። ያ ጥለት የሀገር ዳር ድንበር ማለት ነው። ጥለቱ ደግሞ የሚያምረው ሲቋጭ ነው እያሉ ያወሳሉ፣ ይጽፋሉ። የሀገር ዳር ድንበር የሚቋጭ በሥርዓት የሚሰመር፣ የሚሠራ፣ የማይደፈር፣ የደደረ፣ የጸና ነው እያሉ በተምሳሌት ሲያወሱ ኖረዋል። እናም ኢትዮጵያዊነትን ያጸኑ በርካታ ልሂቃን ጸሐፊያንን መጠቃቀስ እንችላለን። በ1862 ዓ.ም ተወልደው በ1936 ዓ.ም ያረፉትና በምድር ላይ 74 ዓመታት ኖረው ያለፉት አለቃ ኪዳነ ወልድ ክፍሌ የቋንቋ፣ የባህል፣ የታሪክ፣ የብዙ ነገሮች መገለጫ የሆኑ ሥራዎችን አበርክተውልን ያለፉ ባለውለተኛ ናቸው። መዝገበ ፊደል በማለት የግዕዝን የአማርኛን ቋንቋ መፍቻና በውስጣቸው ደግሞ እጅግ በርካታ የታሪክ ትውስታዎችን በማዋዛት እያቀረቡ ከ1926 ዓ.ም ጀምሮ አዲስ የሥነ ጽሑፍ ምዕራፍ የከፈቱ ሊቅ ነበሩ። መጽሐፈ ሰዋሰውን የመሰለ ግዙፍ መዝገበ ቃላትን ለረጅም ዓመታት ሲያዘጋጁ ቆይተው የሰጡን ሰው ናቸው። በዚህ መጽሐፋቸው ውስጥ የቃላት ትርጉምን ብቻ ሳይሆን የምናገኘው እጅግ በርካታ ምሳሌዎችን፣ ታሪኮችን፣ አባባሎችን የምናገኝበት መጽሐፋቸው ነው። ኢትዮጵያዊነትን የበለጠ የሚያጠነክሩ አያሌ ጉዳዮችን እየሰጠ ትውልድን ያሳደገ መጽሐፋቸው ነው። አለቃ ኪዳነ ወልድ ክፍሌ የታላላቅ አበው ኢትዮጵያውያንን ገድለ ታሪክ ጽፈው የሰጡን ገናን ብዕረኛ ነበሩ። ልክ እንደ ኪዳነ ወልድ ክፍሌ ሁሉ ብላቴን ጌታ ሂሩይ ወልደ ሥላሴ ለትውልድና ለሀገር አስቀምጠዋቸው ያለፏቸው መጻሕፍቶቻቸው ዛሬም ነገም ትልልቅ ቅርሶች ናቸው። በ1871 ዓ.ም ተወልደው በ1931 ዓ.ም በሀገረ እንግሊዝ በፋሺዝም ወረራ ወቅት በስደት ያረፉት ብላቴን ጌታ ሂሩይ የኢትዮጵያ የውጭ ጉዳይ ሚኒስቴርም ነበሩ። በሕይወት ዘመናቸው ውስጥ ሕያው የሆኑ መጻሕፍትን ሰጥተውናል። ለምሳሌ በሀገራችን ውስጥ እስከ 1904 ዓ.ም ድረስ የተጻፉ የታተሙ መጻሕፍት ምን እንደሆኑ በዝርዝር ጽፈው ሰጥተውናል። ከዚህ በተጨማሪም ትውልድን ማነጽ ላይ ያተኮሩ መጻሕፍትን ደርሰዋል። የኢትዮጵያ ታሪክ ከንግሥተ ሳባ እስከ ታላቁ አድዋ ድል የተሰኘው መጽሐፋቸውም ታላቅ ሰውነታቸውን ይመሰክራል። ማኅደረ ብርሃን ሀገረ ጃፓን የተሰኘ መጽሐፍም ስለ ጃፓን እድገትና ስልጣኔ የሚያመለክት መጽሐፍ አበርክተውልናል። እነዚህ ደራሲያን በመጽሐፍቶቻቸው ውስጥ ሀገራችን ኢትዮጵያ በእድገትና በስልጣኔ መንገድ ቀይሳ እንድትጓዝ አቅጣጫ ሲጠቁሙ የኖሩ ግዙፋን ናቸው። የሌሎቹንም ባለውለተኞቻችንን ታሪኮች እያነሳሳን እናወጋለን። እስከዚያው ፈጣሪ ኢትዮጵያንና ሕዝቧን አብዝቶ ይጠብቅልን።